ቁጠባቸውን ላላቋረጡ የቤት ፈላጊ ተመዝጋቢዎች በቀጣይ የቤት ዕጣ የሚወጣበት ቀን ይፋ ተደርጓል። ከዕጣ ማውጣቱ መርሃ ግብር በተጨማሪ ቃሊቲ አካባቢ በርካታ ቤቶች እንደሚገነቡም ታውቋል። በሌላ በኩል ደግሞ አዲስ የኢትዮጵያ ሕንፃ ደንብ ማሻሻያ እየተደረገ እንደሚገኝ ሰምተናል። ይህም በመኖሪያና በንግድ ሕንፃዎች ላይ እንደሚተገበር አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የኢትዮጵያ ሕንፃ ደንብ ማሻሻያ እየተደረገ እንደሚገኝ ሰምተናል። ይህ ማሻሻያ በመኖሪያና በንግድ ሕንፃዎች ላይ እንደሚተገበርም ሰምተናል። በኢትዮጵያ የሚከናወኑ የሕንፃ ግንባታዎችን ጥራትና ደረጃ ለመቆጣጠር በስራ ላይ በሚገኘው የሕንፃ ደንብ 70 በሚሆኑ አስገዳጅ ደረጃዎች ማሻሻያ ለማድረግ እቅድ መያዙ ተነግረዋል። የኢትዮጵያ ደረጃዎች ኢንስቲትዩት የሲቪል ምህንድስናና የግንባታ ደረጃ ዝግጅት ዴስክ አስተባባሪ አቶ ሰለሞን ብሸት ማሻሻያ እየተደረገበት የሚገኘው የሕንፃ ደንብ ተግባራዊ ሲሆን ደህንነቱ የተረጋገጠ ግንባታ ለማከናወን እንደሚያስችል ተናግረዋል። የደረጃዎች ኢንስቲትዩት በሲቪል ምህንድስና የግንባታ ግብዓትና በሌሎች አገልግሎቶች ላይ ዓለም አቀፍ ተሞክሮዎችን መሰረት በማድረግ ከተለያዩ ተቋማት የተውጣጡ ባለሙያዎችን በቴክኒክ ኮሚቴዎች አሳታፊ አድርጎ የኢትዮጵያ ደረጃን የማዘጋጀት ሂደት የሚያከናውን መሆኑን አስተባባሪው ገልጸዋል። በመሆኑም የኢትዮጵያ የሕንፃ ደንብ እንደ አውሮፓውያን አቆጣጠር ከ2015 ጀምሮ አገልግሎት በመስጠት ላይ የሚገኝ መሆኑን የተናገሩት አቶ ሰለሞን አንድ ሕንፃ በግንባታ ወቅት ማሟላት ያለበትን የደረጃ መስፈርት የሚያመለክት ደንብ እንደሆነ አብራርተዋል። አክለውም 25 የሚደርሱ ደረጃዎች መኖራቸውን የገለጹ ሲሆን የማሻሻያ ስራው ተጠናቆ ከጸደቀ በኋላ ወደ ትግበራ እንደሚገባ ጠቁመዋል። ማሻሻያው ተግባራዊ ሲደረግ በቴክኖሎጂዎች፣ በግብዓት፣ በግንባታ አሰራር ሂደት እንዲሁም የግንባታ ሰራተኞችን የስራ ላይ ደህንነትና አደጋ ሊያስከትሉ የሚችሉ ጉዳዮችን በመለየት የመፍትሄ ሐሳብ እንደሚያስቀምጥ ተገልጿል። የደረጃዎች ኢንስቲትዩት ደረጃ ከማውጣት በተጨማሪ ስለተዘጋጀው አስገዳጅ ደረጃ የግንዛቤ ማስጨበጫ ስራ እንደሚያከናውን አቶ ሰለሞን ጨምረው ተናግረዋል። አክለውም በአስገዳጅነት የደረጃ መስፈርት አሟልተው በገበያ ላይ እንዲውሉ ከተደረጉ የግንባታ ግብዓቶች መካከል ሲሚንቶ፣ ቆርቆሮ፣ ብረትና ፌሮ ተጠቃሽ መሆናቸውን ገልጸዋል። በሌላ በኩል ደግሞ ቁጠባቸውን ላላቋረጡ የቤት ፈላጊ ተመዝጋቢዎች በቀጣይ የቤት ዕጣ የሚወጣበት ቀን ይፋ ተደርጓል። ከዕጣ መርሃ ግብሩ በተጨማሪ ቃሊቲ አካባቢ በርካታ ቤቶች እንደሚገነቡም ታውቋል። ይህንን ያስታወቀው ኪ ሃውሲንግ ፋይናንስ ሶሉሽን ሲሆን በኢትዮጵያ አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች የቤት ባለቤት እንዲሆኑ የሚያስችል ተዘዋዋሪ የቁጠባ ፈንድ ጽንሰ ሐሳብን ያካተተ ኪሲኤችኤፍ የተሰኘ ሞዴል በመቅረጽ እየሰራ መሆኑን አስታውቀዋል። ኪ ሃውሲንግ አነስተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች በ83145 ብር ቅድመ ክፍያና ከ2000 ብር በሚጀምር ወርሃዊ ቁጠባ የቤት ባለቤት እያደረገ ያለ ተቋም ነው ሲሉ ዋና ስራ አስኪያጁ አቶ ግሩም ይልማ ተናግረዋል። ኪ ሃውሲንግ ሶሉሽን ከተመሰረተ ከ2 ዓመት በላይ ሆኖታል ያሉት ዋና ስራ አስኪያጁ አቶ ግሩም ይልማ የኢትዮጵያ መድን ድርጅት ተጨማሪ ኢንሹራንስ እንዲሰጠን ተፈራርመን ከስምምነት ላይ ደርሰናል ሲሉ ተናግረዋል። ኪ ሃውሲንግ ፋይናንስ ሶሉሽን ከኢትዮጵያ መድን ድርጅት፣ ከላመስግን ሪል ስቴት፣ ከኢኤምኤስ ኮንሰልቲንግ፣ ከበእምነት ሊኩዊዴተር እንዲሁም ከባንኮች ከኢትዮጵያ ንግድ ባንክና ከዘመን ባንክ ጋር እየሰራ እንደሚገኝ ተነግረዋል። ተቋሙ ወደ 20 ሺህ የሚጠጉ አባላት እንዳሉት የተናገሩት አቶ ግሩም ኪ ሃውሲንግ መሰረታዊ የሆነ የቤት ችግርን ለመቅረፍ አልሞ የተመሰረተ ተቋም መሆኑንም ገልጸዋል። ከኢትዮጵያ ንግድ ባንክና ከዘመን ባንክ ጋር አብረን እየሰራን ነው ያሉት ዋና ስራ አስኪያጁ ቃሊቲ ማሰልጠኛ አካባቢ ወደ 160 ቤቶችን ለመገንባት አቅደን እየተንቀሳቀስን ነው ሲሉም ጨምረው ገልጸዋል። እያንዳንዱ የኪ ሃውሲንግ ተመዝጋቢ ኢንሹራንስ ያለው ሲሆን ይህም ኪ ሃውሲንግ ከኢትዮጵያ መድን ድርጅት ጋር በፈጸመው ስምምነት መሰረት መሆኑ ተገልጿል። የኪ ሃውሲንግ አባላት ላይ የአካል ጉዳት ወይም ሞት ቢከሰት የኢትዮጵያ መድን ድርጅት ሙሉ ኢንሹራንስ እንደሚከፍልም ተቋሙ አስታውቋል። ኪ ሃውሲንግ ሶሉሽን ወደፊት የሚገነባቸውን ቤቶች ዲዛይን ያደረጉ
ያደረጉት ደግሞ አርክቴክት ሚካኤል ሽፈራው መሆናቸውን ተቋሙ የገለጸ ሲሆን በተጨማሪም ቃሊቲ ማሰልጠኛ አካባቢ የሚገኘው ባለ 15 ፎቅ ህንጻም በባለሙያው ዲዛይን መደረጉ ተነግሯል። ኪሲኤችኤፍ የተዘዋዋሪ የቁጠባ ፈንድ ጽንሰ ሐሳብ ሲሆን በቀጣይ 10 ዓመት ውስጥ 100 ሺህ ቤት ፈላጊዎችን የቤት ባለቤት ለማድረግ የተቀረጸ ሞዴል መሆኑ ታውቋል። ኪ ሃውሲንግ ፋይናንስ ሶሉሽን የቤት ዕቁብ አባል በመሆን የመኖሪያ ቤት መግዣ የፋይናንስ ችግርን በማቅለል በቅድሚያ 83145 ብርና በወራዊ ቁጠባ ደግሞ ከ2000 ብር ጀምሮ ለረጅም ጊዜ ማለትም እስከ 30 ዓመት በመቆጠብ ለመኖሪያ ዝግጁ የሆኑ ቤቶች ለቤት ፈላጊዎች እንደሚያስረክብ አስታውቀዋል። ድርጅቱ ከዚህ ቀደም 2 ጊዜ የቤቶችን ዕጣ ማውጣቱን ጠቅሶ ሶስተኛውን የቤቶች የዕጣ ማውጣት መርሃ ግብር ሚያዝያ 30 ቀን የሚያከናውን ሲሆን በዚህ መርሃ ግብር እስከ ሚያዝያ 25 ቀን 2017 ዓ.ም የሚመዘገቡ አዳዲስ ተመዝጋቢዎችን ጭምር እንደሚካተቱ ተገልጿል። ከዚህ ቀደም የተመዘገቡ ሰዎች ግን ተቋሙ ቃሉን በተደጋጋሚ ማጠፉንና በገባው ቃል መሰረት ቤቶችን እያስረከበ አይደለም በሚል ቅሬታቸውን ገልጸዋል። እስካሁን ድርጅቱ ያስረከባቸው ቤቶች አነስተኛ መሆንና በዕጣ አወጣጡ ላይ ያለው ችግር ተመዝጋቢዎች ተጨማሪ ቅሬታ እንዲያሰሙ ምክንያት እንደሆናቸው አስታውቀዋል። በሌላ በኩል ደግሞ በመዲናዋ የሚገኙ የንግድ ተቋማት አምሽተው እንዲሰሩ የሚያስገድደው መመሪያ ከመተግበሩ በፊት ቅድመ ሁኔታዎች እንዲመቻቹ ተጠይቋል። በአዲስ አበባ ከተማ የሚገኙ የንግድ ተቋማት አምሽተው እንዲሰሩ የሚያስገድደው መመሪያ ከመተግበሩ በፊት ቅድመ ሁኔታዎች እንዲመቻቹ በተቋማት ውስጥ የሚያገለግሉ ሰራተኞች ጠይቀዋል። የከተማ አስተዳደሩ ካቢኔ ነጋዴዎች እስከ 3 ሰዓት ተኩል አምሽተው እንዲሰሩ የሚያስገድድ ደንብ ማጽደቁ ይታወሳል። መመሪያውን ተግባራዊ በማያደርጉ ነጋዴዎች ላይም የገንዘብ ቅጣት ተቀምጧል። የአዲስ አበባ ከተማ ንግድ ቢሮ በበኩሉ አዲሱን አሰራር በተመለከተ ለማህበረሰቡ የግንዛቤ ማስጨበጫ ስራዎች እየሰራ እንደሚገኝ አስታውቋል። የጸጥታ ሁኔታን፣ የታክሲ አገልግሎት አሰጣጥን፣ ህገወጥ ግብይትንና ሌሎች ጉዳዮችን በተመለከተ ሰፊ የግንዛቤ ማስጨበጫ በቅንጅት እየሰራ መሆኑንም ገልጿል። የከተማዋ ንግድ ቢሮ ይህንን ቢልም በንግድ ስራ ላይ በተሰማሩ ተቋማት ውስጥ የሚያገለግሉት ሰራተኞች መመሪያው ተግባራዊ ከመደረጉ አስቀድሞ አምሽቶ ለመስራት የሚያስፈልጉ አስቻይ ሁኔታዎች በጥንቃቄ መሰራት አለባቸው ሲሉ ተናግረዋል። የአዲስ አበባ ከተማ ንግድ ቢሮ ኃላፊ ሀበባ ሲራጅ ለቅሬታው በሰጡት ምላሽ በመዲናዋ ለሚነግዱ ከ75000 በላይ የንግዱ ማህበረሰብ አባላት ገለጻና ማብራሪያ እንደተደረገ ገልጸው የደህንነትና የትራንስፖርት ጉዳይን በመመቻቸት ላይ እንደሚገኝ አስታውቀዋል። በተለይ ነጋዴዎች አምሽተው በሚወጡበት ሁኔታ ደህንነታቸው የተጠበቀ እንዲሆን የጸጥታ ዘርፉ መመሪያውን ታሳቢ ያደረገ ዝግጅት እየተደረገ እንደሚገኝ አያይዘው ገልጸዋል። አክለውም ህገወጥ ንግድ እንዳይካሄድ የአዲስ አበባ ንግድ ቢሮ የክትትልና ቁጥጥር ስራ እንደሚሰራ አንስተው እስካሁን የግንዛቤ ማስጨበጫ ስራ ላይ እንደሆኑም ተናግረዋል። ይህንን መመሪያ ተግባራዊ ለማድረግ እንዲሁም ማህበረሰቡ በትራንስፖርት እጥረት እንዳይንገላታ ምን አይነት የቁጥጥር ስራ ታከናውናላችሁ የሚል ጥያቄ ለአዲስ አበባ ትራንስፖርት ቢሮ ቀርበዋል። በቢሮው የህዝብ ትራንስፖርት አደረጃጀት ዳይሬክተር አሸናፊ ስዩም በሰጡት ምላሽም ከአዲሱ ደንብ ጋር በተያያዘ የሚነሳውን ስጋት ለመቀነስ የህዝብ ትራንስፖርት አገልግሎት ሰጪዎች ሰዓታቸውን አክብረው እንዲሰሩ እየተደረገ መሆኑን ገልጸዋል። በዚህም ማህበረሰቡን ታሳቢ በማድረግ አሽከርካሪዎች እስከተቀመጠው የሰዓት ገደብ አገልግሎት እንዲሰጡና ተጠቃሚዎችም ስጋት እንዳያድርባቸው ሰፊ የግንዛቤ ማስጨበጫ ስራዎች እየተከናወኑ መሆኑን ገልጸዋል። የአዲስ አበባ ከተማ አስተዳደር ካቢኔ ያወጣው ደንብ የጸደቀ ሲሆን ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት 10 ቀን 2017 ዓ.ም ጀምሮ ተግባራዊ በመደረግ ላይ ይገኛል። ደንቡን ተላልፈው በሚገኙ ነጋዴዎች ላይ የሚጣለውንም ቅጣት ተግባራዊ ለማድረግም የመብራት፣ የጸጥታ፣ የትራንስፖርት እንዲሁም ሌሎች የቁጥጥር ስራዎች ላይ ቅድመ ዝግጅት እየተደረገ እንደሚገኝ ተመላክቷል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ ባለፉት 8 ወራት ውስጥ ብቻ 82.6 ቢሊዮን ብር ትርፍ ማስመዝገቡን አስታውቀዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ እንደገለጹት ከሆነ ባንኩ በ8 ወራት ብቻ የ32.6 ቢሊዮን ብር ትርፍ አስመዝግበዋል። ባንኩ ያስመዘገበው ትርፍ ከአምና ተመሳሳይ ወቅት ጋር ሲነጻጸር የ170.5 በመቶ ብልጫ እንዳለው ያስረዱት አቶ አቤ የተመዘገበው እድገት በገቢ እድገትና ወጪ ቁጠባ ላይ የተገኘው አመርቂ ውጤት ነጸብራቅ መሆኑን ገልጸዋል። አቶ አቤ በሁሉም የባንኩ የገቢ ማመንጫ ዘርፎች ላይ አበረታች አፈጻጸም የተመዘገበ መሆኑን የገለጹ ሲሆን ባንኩ አምና በተመሳሳይ ወቅት ካገኘው ገቢ 26 በመቶ እድገት በማሳየት 109.3 ቢሊዮን ብር ጠቅላላ ገቢ ማግኘቱን
መሆኑን አስታውቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።